በፊቷ ስፍራን አዘጋጀ። ቆርጠው ለነበሩት ለእስራኤላውያን የተነገረ አስደናቂ ሁኔታ ፍጥረትን ካለመኖር ወደ መኖር ያመጣበት ምስጢር ፍቅር ይባላል። ከጓደማ የውሃ ልጅ ማለት ነው። ከውሃ እንደ ገረድ ገብታ እንደ ልጅ አሳደገ። የማይነቀል ችግኝ የማይቀውልት ችግኝ መስራታየው አሁን ዓለም ባመጃችነት የጥፋት መንገድ እግዚአብሔር እንደመጠራት ያለ ክብር የኔ ነኝ ብላችሁ የማታውጁበት ክርስቲያንን በሞቱና በትንሣኤው የተከለልን ክርስቶስ ነው። ስሙ ለዘላለም በደስታ ወደ ተሰበሰቡ ወደ እልፍ አእላፋት መላእክት መዘርጋት የተመሰገነ የማይነቀል አምላካችን ልዑል እግዚአብሔር ሆይ ከተፈጠርንበት ዕለትና ጊዜ አንስቶ እስከዚህ ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትና ፍቅር ክብርና ምስጋና ለስም ይሁንልን። በፊቷ ስፍራን አዘጋጀ። እጅግ የተወደዱ ብፁዕ አባታችን ብፁዕ አቡነ ዲሜጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባልና የተባበሩት አረብ ኤሚሬትስ እና መካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የሁላችን አባት ክቡር መልአከ-መዊ መምህር ቀሲስ ደረጀ ጂማ የዚሁ ታላቅ ሀገረ ስብከት ዋና ስራ አስኪያጅ እና የዱባይ ደብረመዊ ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡራን የሀገረ ስብከቱ የየስራ ክፍል ኃላፊዎች፣ ክቡራን የዚሁ ታላቅ ሀገረ ስብከት የአድባራትና ገዳማት አስተዳዳሪዎች፣ ከቅድስት ሀገር ኢትዮጵያ ይህንን ታላቅ ሕዝብ ለማገልገል በዚህ ታላቅ የታሪካዊ ጉባኤ የተገኛችሁ አባቶቻችን፣ መምህር ቆሞስ አባ ገሪማ፣ መምህር ቆሞስ አባ ገብረሃና፣ እጅግ የተወደድከ ወንድማችን መምህር ዲያቆን ሄኖክ ኃይሌ፣ ዲያቆን ዘማሪ አቤል መክበብ፣ እህታችን ዘማሪት ሰላምና የተወደዳችሁ የነገይቱ ቤተክርስቲያን ተስፋ የምትሆኑ የሰንበት ትምህርት ቤት ደቀ መዛሙርት የእግዚአብሔርን ቸርነትና መግቦት ፈልጋችሁ ደግሞ ይህንን ታላቅ በዓል ለማክበር በዚህ ሀገር የምትኖሩ ኢትዮጵያውያን ወገኖቻችን ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። አምላካችን ቅዱስ እግዚአብሔር በእድሜና በጤና ጠብቆ እዚህ ስላደረሰን እንዲህ ባለ ታላቅ ህብረት እንድናመልከው እንድናመሰግነው ስላገዘንና ስለረዳን ክብርና ምስጋና ለስሙ ይሁንልን። አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን እግዚአብሔር አምላካችን ይሳልብን። ብፁዕ አባታችን ብፁዕ አቡነ ዲሜጥሮስ አምላካችን እግዚአብሔር ለታላቁ የቤተ ክርስቲያን ሐዋርያዊ አገልግሎት ላጨበት መንፈስ ቅዱስ ብፁዕነቱን ለቤተ ክርስቲያን አክብሮ ለሰጠበት ለዚህ ታላቅ ዕለት እንኳን አደረሰው። እጅግ ደስ ብሎናል። ብፁዕ አባታችን በእድሜና በጤና ይጠብቅልን። እስቲ ከፍ አድርጋችሁ እግዚአብሔርን አመስግኑ። ይሄ ጥሪ ትልቅ ጥሪ ነው። ሐዋርያዊ ጥሪ ነው። ቤተ ክርስቲያን በክህነትም በጥምቀትም እንድትበለጽግ ምንጭ አድርጎ የሚጠቀምበት ትልቁ አገልግሎት ይሄ የጵጵስናው አገልግሎት ነው እና ይሄ ሁሉ በዚህ ምድረ በዳ እግዚአብሔር በአስደናቂ ሁኔታ ያበቀለው የእግዚአብሔር ሕዝብ የብፁዕነቱ አስራት ነው። እግዚአብሔር በዚህ ደስ ይለዋል። እኛም አምላካችን እናመሰግነዋለን። ስሙ ለዘላለም የተመሰገነ ይሁን። በድጋሚ ከፍ አድርጋችሁ አመስግኑት። እግዚአብሔር ከምዕመናን የሚጠብቀው አስራት አለ። እግዚአብሔር ከካህናት የሚጠብቀው አስራት አለ። እግዚአብሔር ከብፁዓን አበው የሚጠብቀው አስራት አለ። አስራቶቻችን ለየቅል ናቸው። የምንሰጠው አስራት የምንሰጠው መባ በአቅማችን ልክ ነው የሚጠይቀን እግዚአብሔር እና ብፁዕ አባታችን እናንተን ምዕመናንን በማፍራት ብቻ ሳይሆን እናንተን የሚጠብቁ ከቅድስት ሀገር ኢትዮጵያ ወደዚህ መጥተው ብዙዎቹን የምናውቃቸው ትላንትና በዲቁና ያገለግሉ የነበሩ በጣም ብዙ ታናናሾቻችን አምላካችን እግዚአብሔር ዛሬ ከፍ ላለ ማዕረግ አብቅቶ በእናንተ ፊት ካህን አድርጎ እናንተን እንዲያገለግሏችሁ የነፍሳችሁ ረፍት ምክንያት እንዲሆኑ ይህቺን አካባቢ በክህነትም የምትበለጽግ አድርገዋልና በድጋሚ እግዚአብሔርን ከፍ አድርጋችሁ አመስግኑ።
ከኔ ጋር ጥቂት ደቂቃ ነው የምንቆየው። በጣም ብዙ ናችሁ። በጣም ነው ደስ የምትሉት። ይሄ ሁሉ ደስታ የቤተ ክርስቲያን ደስታ ነው። እግዚአብሔር በባህሪው አፕ ኤንድ ዳውን የሚሰራ ጠባይ በእግዚአብሔር ዘንድ የለም። ማለት እንደ ጽዋ የሚጎድል ደስታ እንደሚሞላ ደስታ እግዚአብሔር ዘንድ የለም። የእግዚአብሔር ደስታ ብለን የምንለው የሰው ልጆች ደስታ ነው። በእኛ ፊት የሚታየው ደስታ ይሄ የእግዚአብሔር ደስታ ተብሎ ይጠራልና እኛ እንዲህ በስታችሁ ስናያችሁ ልባችን ደስ ያሰኘው በእግዚአብሔር ዘንድ ምን ያህል ታላቅ የሆነ በዚህ ዓለም ያለ ደስታ እንዴት እንደሆነ አናውቅም። እግዚአብሔር ከመንፈሱ ያጋራናል እንጂና በጣም ሰፊ ጊዜ አልወስድም። ከተሰጠኝ ደቂቅ ጊዜ ግማሹን ብቻ ነው የምንጠቀመው። ያንን ጊዜ ግን በደንብ አድርጋችሁ እንድትሰሙ ፈልጋለሁ። ቅድም ወንድማችን መምህር አለልኝ ነግሯችኋል። ይሄ እግዚአብሔር ቃል ነው። እግዚአብሔርን ልንሰማው የሚገባው በአክብሮት ነው። ወንጌል ለቤተክርስቲያን ዘውድ ነው። ወንጌል ለቤተክርስቲያን አክሊል ነው። የምንቀበለው በንጉሥ ወግና ማዕረግ ነው። ወንጌልን እንዲህ ባለ መንገድ መቀበል ይገባናል። ለምን እንደምንዘምር የሚገባን ስንማር ነው። ለምን እንደምናመልክ የሚገባን ስንማር ነው። ለምን የቤተክርስቲያንን ጥሪ ድምፅ ሰምተን በዚህ እንደተሰበሰብን የሚገባን ስንማር ነው። ለምን በጎ መሆን እንዳለብንም ጭምር የሚገባን ስንማር ነው። ካልተማረን እንዲህ ያለውን ነገር ማምጣት አንችልም። በዓለም ላይ ከእግዚአብሔር ቃል ነፍሳቸው የደረቀችባቸው እግዚአብሔርን የማይሰሙ በፕሮቶኮል አንቱ የሚባሉ አለባበሳቸው፣ የሚሄዱበት መኪና የሚያስደነግጥ ስናያቸው ግርማቸው የሚያስፈራ ግን ነፍሳቸው የተራቆተችባቸው በጣም ብዙ ሰዎች አሉ በታሪክ እና የእኛ ፕሮቶኮላችን የእኛ ውበታችን እግዚአብሔርን መስማታችንና በነፍስ መለምለማችን ነው። አምላካችን እግዚአብሔር ሁላችንን ለዚህ የበቃን ያድርገን። አንድ ነገር ነግራችሁ ወደ ዋናው ሀሳብ ይገባሉ። አሁን እናንተ በጣም የምትወዱት አንድ ሰው፣ በጣም የምታከብሩት አንድ ሰው እናንተ ያላችሁበት ሁኔታ ችግራችሁን የራሳችሁን ችግር መፍታት አቅቷችሁ ከአቅማችሁ በላይ ሆነው እገሌ የሚባለው እኮ በጣም የማከብረው በጣም የምወደው ሰው ነው፣ ችግሬን ባማክረው ብነግረው ይሄን መፍታት ያቃተኝን ችግር እንደፈታ ያግዘኛል ብላችሁ ተማምናችሁበት ጠርታችሁት ጉዳያችሁን እያወራችሁ ሰውየው ሞባይሉን ቢነካካ ምን ትላላችሁ? በልባችሁ ምን ነው የምትሉት? ምን ቢንቀኝ ነው አትሉ ትላላችሁ? አትሉ? በደንብ ጮክ በሉና መልሱልኝ። ትላላችሁ? አትሉ? እንላለን አይደለ? በዚህ ደረጃ አክብሬው ምን ቢንቀኝ ነው እኔ ጉዳይን እያወራሁት እርሱ ከዚህ ቀፎ ጋር አብሮ ምናምን ይላል እንላለን። እግዚአብሔር ልክ እንዲህ ነው የሚለን። እግዚአብሔርን በምንሰማ ሰዓት በኪሳችን የምንይዘው ጉዳይ ከገዛ እግዚአብሔር ምን ቢንቁኝ ነው እና ከዚህ በጣም መጠንቀቅና መስማት ይገባናል። ለበዓሉ ምክንያት እና በዓሉን ማሳየት ይችላል ብዬ ያሰብኩትን ርዕስ እንደ መነሻ እጠቀማለሁ። ነቢየ እግዚአብሔር ቅዱስ ዳዊት በዚህ በመዝሙረ ዳዊት መዝሙር 80 ቁጥር 10 ላይ በፊቷም ስፍራን አዘጋጀህላት ይላል። መነሻችን ይሄ ነው። ጠቅልል አድርጎ ቅዱስ ዳዊት እንደው እንደ ሀሳብ በውስጥ የምናነሳው እንዲህ ይላል። በፊቷ መንገድን ጠረክላት፣ ስፍራን አዘጋጀህላት፣ ስሮቿንም ተከልክ፣ ምድርን ደግሞ ሞላች። ወፀይከ ፍኖተ በቅድሚሃ ወተከልከ ሥራዊሃ ወመልአት ምድረ። ስሮቿን መንገድን አዘጋጀላት፣ ስሮቿንም ተከልክ፣ ምድርንም ደግሞ መላች ብሎ ይነግረናል። ይሄ ለጊዜው አምላካችን እግዚአብሔር ለእስራኤላውያን በተለየ መንገድ በግዝረት ለተለዩለት ስሙን ለሚያሳዩት በአምልኮተ እግዚአብሔር ለሚታወቁት ከባዕዳን አምልኮ ርቀው ለነበሩት ለእስራኤላውያን የተነገረ ቃል ነው። እነዚህን እስራኤላውያንን የተከላቸው በግብፅ ነው በአስደናቂ ሁኔታ እና ግብፅ ለአምልኮተ እግዚአብሔር የምትመች ሀገር አይደለችም። እግዚአብሔር ቢኖርባትም እግዚአብሔር የማይታሰብባት ዓለም ናት። ነገር ግን እስራኤልን አምላካችን እግዚአብሔር በአስደናቂ ሁኔታ በግብፅ ተክሎ እንዴት ባለ መንገድ አሳድጎ አብዝቶ 70 የነበሩትን ነፍሳት ከዚያ ከግብፅ በብዙ ቁጥር እንዲወጡ አድርጎ ከነዓን ያደረሰበትን ታላቅ የሆነ የእግዚአብሔር ኃይል የእግዚአብሔር ማዳን
የእግዚአብሔርን ክብርና ልዕልና በእስራኤል ላይ የተገለጠውን ጉዳይ የሚያሳይ ሐሳብ ነው። ነቢየ እግዚአብሔር ቅዱስ ዳዊት የነገረን፣ ፍጻሜው ደግሞ ለቤተ ክርስቲያን የተነገረ ነው። በዚህ ትምህርት ውስጥ የምናየው እግዚአብሔር ሕዝቡን ለምንድን ነው የሚያሰፋው? እግዚአብሔር ለምንድን ነው የሚተክለን? በምንስ ነው የሚተክለን? እግዚአብሔር ደግሞ ከተከለን በኋላ ምን አይነት ፍሬ በሕይወታችን እንዲኖር ይፈልጋል? የሚሉትን ጠቅልል ያሉ ሐሳቦች በአጭሩ ነው የምናየው። እስራኤላውያን የእግዚአብሔር ሕዝቦች ናቸው። እግዚአብሔር አስደናቂ ነው። ሰውን ካለመኖር ወደ መኖር ሲያመጣው ይህ ሰውን የፈጠረበት መንገድ ፍቅር ይባላል። ችሎታውን አይደለም ያሳየው። በዓለም ላይ በአንዳንድ ጉዳዮች የሚጠሩ ሰዎች፣ በአንዳንድ የትምህርት መስኮች ራሳቸውን የሚያበቁ ሰዎች በሙያቸው ችሎታቸውን ማሳየት ይፈልጋሉ። ተወዳድረው አሸናፊ መባል ይፈልጋሉ። እያንዳንዶቹ እነዚህን ያሳያል። እግዚአብሔር ግን በአስደናቂ ሁኔታ ፍጥረትን ካለመኖር ወደ መኖር ያመጣበት ምስጢር ፍቅር ይባላል። የእግዚአብሔር አስደናቂ ባህሪው ይሄ ነው። የባህሪው መገለጫ ፍቅር ነው። ስለዚህ እግዚአብሔር ፍጥረቱን በጣም የሚወድ አምላክ ስለሆነ ይሄ ኃይሉን፣ ችሎታውን በአጠቃላይ በሰው ውስጥ የሚያሳይ አምላክ ነው። በፍጥረት ውስጥ ራሱን ደብቆ የሚሰራ አምላክ ነው። እኛ ስንታይለት የሚወድ ነው እግዚአብሔር። እኛ ስንከብር በዚያ ውስጥ የእሱን ፍቅር እያጣጣመ ደስ የሚሰኝ አምላክ ነው እግዚአብሔር። እና እስራኤል የሚባለውን ታላቅ ሕዝብ እግዚአብሔር ሲያዋቅረው አንድ ምስኪን አብርሃም በተባለ ሰው ነው። አብርሃም በካራን ይኖር የነበረ ሰው ነው። እግዚአብሔር ታላቅ ሕዝብ ሊያደርገው ይህንን ሰው ብቻውን ጠርቶ እኔ ወደማሳይ ምድር ይዞ ሂድ ብሎ የዚያ ሕዝብ አባትና መጠሪያ አድርጎ ሲሾመው እንመለከታለን። አብርሃም እንዲህ ባለ መንገድ አብርሃም ሲሾመው እግዚአብሔር በፊቱ አብርሃም በእግዚአብሔር ፊት የሚከብርባቸው ማንነቶች ነበሩ። የሰው ልጆች ሀብት ሊያደርጓቸው የሚገቡ ቤተ ክርስቲያንን የምትታይባቸው። አብርሃም የእምነት የመታዘዝና የበረከት ምልክት ነው። አብርሃም አማኝ ነው። በማመኑ እግዚአብሔርን ተከትሎታል። አብርሃም አማኝ ነው። በማመኑ እግዚአብሔርን ታዝዞታል። አብርሃም ታዛዥ ነው። በመታዘዙ ደግሞ ከእግዚአብሔር በረከትን ተቀብሏል። እና እግዚአብሔር በዚህ በአብርሃም ያዋቀረው ታላቅ ሕዝብ በግዝረት በኩል የለየው ስለሆነ በረሃብ ምክንያት ወደ ግብፅ ከወረደ በኋላ ከግብፅ እንዴት ባለ መንገድ እንደሚወጣ ነው በአጭር ቃል ቅዱስ ዳዊት ያሳየ። እንዴት ባለ መንገድ እግዚአብሔር እንዳወጣው ማውጣት ብቻ ሳይሆን እንዴት ባለ መንገድ እንዳለመለመው የሚያሳየን ኃይለ ቃል። እስራኤል በግብፅ ሲኖሩ የሚተርፉ አይመስሉም ነበር። የፈርዖን ጭካኔው ኃይሉ፣ ፈርዖን ጨካኝ ነው። የዕብራውያን ወንዶች አንድ በምድር ላይ እንዳይቀሩ እንደተወለዱ ወደ እናታቸው ጡት ሳይደርሱ በሰይፍ የሚቀጣ ጭካኔ ነበረው። እስራኤል የሚባል ትውልድ እንዳይኖር፣ እስራኤል የሚባል ሕዝብ እንዳይኖር በግብፅ ታሪኩ እንዲያበቃለት የፈርዖን ሐሳብ ነበረ። እግዚአብሔር ደግሞ በአስደናቂ ሁኔታ ያንን ሕዝብ የታደገበት መንገድ አንድ ትርጉም የስም ትርጉም በሌለው አንድ ሰው አማካኝነት ሙሴ ይባላል እና በዮሴፍ አማካኝነት ሕዝቡን ወደ ግብፅ ወስዶ ዮሴፍን እዚያ መጠጊያ አድርጎ ከዚያ በኋላ ደግሞ ከዮሴፍ ቀጥሎ እግዚአብሔር በሙሴ አማካኝነት ከዚያ ሲያወጣው እንመለከታል። ሙሴ ማለት እጓለማይ የውሃ ልጅ ማለት ነው። ከውሃ የተገኘ ማለት ነው። ስም የለውም ሙሴ፣ የስም ትርጉም የለውም ሙሴ። እስራኤላውያን ስም በማውጣት ልክ እንደ ኢትዮጵያውያን ናቸው። እኛ ልጆች ወልደን ስም ስናወጣ ለልጃችን ስም እንደምንጨነቅለት፣ ለስሙ ትርጉም እንደምንጨነቅለት እንዲህ ባለ መንገድ የሚጨነቁ ናቸው። ሙሴ ግን ይገርማል፣ የስም ትርጉም የሌለው ነው። ቤተሰቡን የማያውቅ ነው። ማን እንደወለደው የማያውቅ ነው እና በግብፅ ያደገ ነው። እንደውም ማንነቱን ትርጉሙን ከእግዚአብሔር ያገኛል። የማንነታችን ትርጉም ከእግዚአብሔር ሲሆን ሙሉ ሰው እንሆናለን። ሰው ሙሉ ሰው የሚሆነው ትርጉሙን የት እንደሚያገኝ ሲያረጋግጥ ነው። አሁን ዓለማችን ያብዳል። አንዳንዱ ማንነቱን በኮሚቴ ማስመለስ ይፈልጋል እንደምታውቁ። ሙሴ ግን ይገርማቸዋል፣ የስሙ ትርጉም ከውሃ የተገኘ ነው። እግዚአብሔር እንደውም ሙሴ ካደገ በኋላ ሕዝቡን ከዚያ ለማውጣት ሲያስብ ሙሴን እንዲህ አለው፣ እኔ አንተ ወደ ግብፅ ልካለሁ፣ ሕዝቤን ከግብፅ ታወጣለህ ሲለው እኔ ማነኝ ነው። እስቲ እኔ ማነኝ በሉ፣ በደንብ በሉ። እኔ ማነኝ የሚለው ቃል ኢትዮጵያውያን ሊቃውንት ሲተረጉሙ ሙሴ ትሁት ስለሆነ ብለው ተርጉመዋል። እውነት ነው፣ ሙሴ በጣም ትሁት ነው። በጣም ግን የሚገርመው ከሙሴ ትህትና በላይ እኔ ማነኝ የሚለው ቃል ሙሴን አንድ የማንነት ቀውስ በውስጡ እንዲፈጠር አድርጎ ነበረ። እንዲመልስለት ነው የሚልከው እና ሙሴ ከውሃ የተገኘበት መንገድ ድንቅ ነው።
ሙሴ ሲወለድ በእጇ ተመልክተው አይኔ እያየ ሰይፍ ከሚበላው የፈጠረው እንዳሻው ያድርገው ብላ በውሃ ውስጥ በቅርጫት የጣለችው ነው። እህቱ ተደብቃ ሁኔታውን ትመለከታለች፣ ታያለች። የፈርዖን ልጅ ደግሞ እዚያ ስትታጠብ አግኝተው በውስጡ ያለ በጣም የሚያምር ሕፃን ልጅ ነው። ይሄንን ልጅማ አሳድገዋለሁ ስትል የተደበቀችው ያቺ እህቱ መጣ። ምን አለቻት? እመቤቴ ሆይ አሁን ሰሞኑን አንድ የሞተች አለች፣ ልጅ የሞተባት ሴት አለች እና በሰይፍ ልጅ የተገደለባት ጡቷ ያልደረቀ አንድ ሴት አለች። እችን ሴት አምጥቼልሽ እንደ ገረድ በቤት ውስጥ ሆና እያጠባች ልታሳድግልሽ ስትል እናቱ ገባች። እናቱ ገብታ ጡት እያጠባች እንደ ገረድ ገብታ እንደ ልጅ አሳደገችው። እሱ አያውቅም። እርሷ ግን ልጇን እያጣጣመች እናትነቷን ደብቃ በአፏ ሳትነግረው ግን ከውስጧ እግዚአብሔር የሚያመነጭለትን ወተት እየሰጠችው ብቻ አሳደገችው። ሙሴ ከፍ ሲል ሁለት ነገሮች ስለ ራሱ ይሰማ ነበረ። አንደኛው ከፈርዖን ቤት የሚሰማው ነው። ሁለተኛው ደግሞ ከእናቱ የሚሰማው ነው። ከፈርዖን ቤት የሚሰማው ወደፊት ታላቅ ባለስልጣን እንደሚሆን፣ ከመኳንንቱ አንዱ እንደሚሆን፣ በግብፅ ትምህርት ቤት ትልቅ ትምህርት ቤት ገብቶ የሚማሩ፣ በግብፅ የፈረስ ግልቢያ የሚማሩ፣ አስተዳደር የሚማሩ፣ አንድ ቀን ሲያድግ ከግብፅ መኳንንት መካከል አንዱ እንደሚሆን ይነገረዋል። እናቱ ደግሞ ምን ትለዋለች? አንተ ከዚህ ወገን አይደለም፣ የግብፅ ሰው አይደለም፣ አንተ የዚህ ቤተ መንግስት አካል አይደለም። አንተ ይሄ ሰይፍ የሚበላው መከራ የሚያሰቃየው እናት ወልዳ ልጇን ወደ ጡቷ ሳታስጠጋ ለሰይፍ ወደምትሰጠው እንዲህ ካለው የወደቀ ወገን የተገኘ ነህ እያለች ትነግረዋለች። እና ሁለት ነገር ይሰማል ሙሴ። አንዱን ተቀበለ። እናቱ የነገረችው ጡት እያጠባች ስለሆነ ጡት እየመገበችው ስለነገረችው ከፈርዖን ቤት ይልቅ የእናቱን አመንና ሙሴ አንድ ቀን ውጭ ሲወጣ አንድ ግብፃዊና አንድ ዕብራዊ ሲታገሉ ተመለከተ። የእናቱን አምኖ ይህንን ግብፃዊ በጥፊ መታው። ወገኔ ይሄ ነው ብሎ ሞተ። ወድቆ ሞተ፣ ተቀበረ። በሌላ ቀን ሁለት እስራኤላውያን ሲታገሉ መጣ። ሁለት እስራኤላውያን ሁለቱ ሲታገሉ ደግሞ ድንገት ሲደርስ እነዚህማ ሁለቱም ወገኖቼ ናቸው፣ ለማን አደላለሁ? እጄን በማን ላይ ያነሳለሁ? ሁለቱም ወገኖቼ ስለሆኑ ልመክራቸው ይገባል ብሎ እናንተ ወንድማማቾች ስትሆኑ እንዴት ትጣላላችሁ የሚል ሀሳብ ሲያመጣ አንዱ እስራኤላዊ ምን አለ? አንተ ትላንትና ግብፃዊውን በጥፊ እንደመታና እንደገደልከው ከእኛ መካከል አንዱ ልታስወግድ አስበሃል ሲለው ያኔ ሙሴ ማንነቱ ጠፋው። ሙሴ ግብፅን ትቶ በረሃ ተሰደደ። በረሃ ተሰዶ እግዚአብሔር ለዚህ ታላቅ ተልእኮ ሲጠራው ይህንን በዚያ የወደቀ ግን እግዚአብሔር የተከለው የማይነቀል ችግኝ፣ የማይጠወልግ ችግኝ፣ እስራኤል የሚለመልም ችግኝ መሲሁ እስኪመጣ ድረስ የመሲሁ መምጫ ምርጥ መንገድ የሚሆን እንደመሆኑ መጠን ሙሴን እልክሃለሁ ሲለው እኔ ማንኛ እግዚአብሔር ማንኝ ሲለው ማነህ ያለው ይመስላችኋል ክርስቲያኖች? ይገርማል። እናትህ የነገረችህን ልክ ነው አላለውም። እግዚአብሔር አላለው። እናትህ ያለች ልክ ነው፣ እሱን መስማት አለብህ አላለው። ፈርዖንም የነገረ እሱንም ስማ አላለው። ይሄ ልክ ነው አላለው። ምን አለው? እኔ ማን ነኝ ሲለው እግዚአብሔር እኔ ካንተ ጋር ሆናለሁ አለ። ስሙ የተመሰገነ ይሁን። ተመልከቱ፣ የማንነቱ ትርጉም ይሄ የመዳን ጉዳይ አያችሁ። እግዚአብሔር ለፈለገው ሐሳብና ፈቃድ የመኖር ጉዳይ ውጤታማ የሚሆነው አንድ ክርስቲያን እኔ ማን ነኝ ለሚለው ጥያቄው እግዚአብሔር ትርጉሙን ሲሰጠው ነው። ቤተ ክርስቲያን ትርጉሙን ስትሰጠው ነው። ዓለም የሚሰቃየው አሁን ዓለም ባበጃጀችለት የጥፋት መንገድ እየተጓዘ ከትልቁ የማያረጀው ማንነት የሚወጣው እንዲያለው ጥቃቅን ማንነት ፍለጋ ነው። የሚያረጅ ስም ፍለጋ፣ የሚያረጅ ስጋ፣ መቃብር የሚበላው ስጋ ፍለጋ ሲደክም ዋናውን ጉዳይ ያጠዋል። እስራኤል ለዚህ ታላቅ ነገር የታጨ ነው። እግዚአብሔር ለዓላማ ያዘጋጀው ነው። በመንገድ ላይ በጣም ብዙ ጠላቶች ነበሩት እስራኤል እና ምንም በዚያ የገጠመው ነገር ጉዞ ሲጀምር እስራኤል ከፊቱ የገጠመው የኤርትራ ባህር በጭራሽ እስራኤል ያንን ባህር ተሻግሮ ይሄ ታላቅ ሕዝብ እንደሚሆን ምንም አይታሰብም። ፈቃዱ ግን እግዚአብሔር ነበር። እስራኤልን የተከለው እግዚአብሔር ነበር። እግዚአብሔር ስለተከለው የማይነቀል ነው። በመንገድ ላይ የገጠሙትን ጠላቶቹን እስራኤል አንድም ቀን በብቻው ጉልበት አላሸነፈም። እንደው በአስደናቂ ታምራት እግዚአብሔር እያሻገረ እየወሰደ ከነዓንን የሚያህል ታላቅ አገር ሰጠው። የእስራኤል የክንፎቹ ጥላ ያስደነግጣል። እስራኤል የከነዓንን ተራሮች መሸፈን የሚችል ጥላ ሲመጣ ከፊቱ እግዚአብሔር የሚል
ስም ያለው ስለነበረ የሚከበር የሚፈራ በምድረ በዳ የሚፈራ በምድረ በዳ መሬት እህል በማትሰጥበት ዓለም መና ከሰማይ የወረደለት የሚመገብ ውሃ ምንጭ በሌለበት አካባቢ ከደረቅ አለት ላይ ውሃ እየፈለቀለት እየጠጣ የሚጓዝ ታላቅ ሕዝብ ይሄ የሆነለት እግዚአብሔር ስሙ ስለሆነ ነው። ወዳጆች በእግዚአብሔር እንደመጠራት ያለ ክብር የለም። ይሄ ሁላችሁ እግዚአብሔርን አባቴ ነው ቤተ ክርስቲያንን እናቴ ናት እንደማለት ያለ ዘላለማዊ ማንነት የለም። ይሄን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የማይሞት ማንነት ነው። እግዚአብሔር አባታችን ነው ስንል የማያረጅ ስም ነው፣ የማይሞት ስም ነው፣ የማይለወጥ ስም ነው፣ መልኩ የማይወይብብን ስም ነው፣ ከሞት በኋላ ልናገኘው የምንችለው ስም ነው። እስራኤል በዚህ ስም የተጠራ ነው እና መንገድን በፊቱ አደረግክላት። በፊቱ ጠላቶቿን በሙሉ እያስወገደ እግዚአብሔር እያስወገደ እስራኤልን ወደ ከነዓን እንዲገባ አደረገው። ምክንያቱም አንድ ወደፊት የሚድንበት ዓለም የሚድንበት መሲህ የሚገኘው ከዚህ ታላቅ ሕዝብ ነው። ራሱ ጌታ ተናግሯል። ለሳምራዊቱ ሴት መዳን ከአይሁድ ነውና ብሎ ስለተናገረ እግዚአብሔር ይህንን ሕዝብ እንዳይን ብሌን ይጠብቀዋል። አሁን ወዳጆቼ እናንተ ለዚህ ከቤተሰቦቻችሁ በራቃችሁበት ኑሮ ማሸነፍ አቅቷችሁ ደፋ ቀና በምትሉበት ከግራና ከቀኝ እኔ የገሌ ነኝ ብላችሁ የማታውጁበት ምድር ላይ ማን ይጠብቃችሁ ይመስላችኋል? እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደሱ ያለ ማን አለ ወዳጆች? እግዚአብሔር የማይደክም ጠባቂ፣ እንቅልፍ የማያጠቃው ጠባቂ። ነቺን ተመልከቱ። እስራኤልን ምን አለ? በፊቷ መንገድ ጠረክላት። ያ እንደ ግድግዳ ተዘግቶ መንገድ ጠፍቶት እስራኤል ምን ሆናለሁ ብሎ ሲያስብ ባህር እንደ ግድግዳ ከፍሎ ለሁለት እንደ ግድግዳ ቆሞ በደረቅ እያሻገረ ምን እበላለሁ ብሎ መንገድ ላይ ሲጨነቅ እግዚአብሔር በመንገድ ላይ የሚመገበውን እየሰጠ መንገዱን እያሳጠረለት በሰባት ደመናዎች እየመራ በአስደናቂ ሁኔታ ራሱ መንገዱን እያመቻቸ እግዚአብሔር እስራኤልን ከነዓን እንድትገባ ያደረገ። ይሄ ፍጻሜ የተነገረው ለቤተ ክርስቲያን ነው። ቤተ ክርስቲያን ወዳጆች የወይን እርሻ ነው። ክርስቶስ መንገዱን መርቆ የከፈተላት። ቅድም አባታችን ሲናገሩ ሰምታችኋል። እኛ ራሱ ክርስቶስ የተከላትን ቤተ ክርስቲያን ያንን እንድናጠጣና እንድናሳድግ እግዚአብሔር እድል ሰጠን እንጂ ቤተ ክርስቲያንን መትከል የሚችል ፍጡር የለም። የፍጡራን ሀሳብ አይደለችም ቤተ ክርስቲያን። የፍልስፍና ቅዠት ውጤት አይደለችም ቤተ ክርስቲያን። የሆኑ አካላት በኮሚቴ ተሰባስበው እንደዚህ አይነት መልካም ማህበር ልክ የጽዋ ማህበር እንደምናቋቁመው የኪዳነ ምሕረት የማርያም የገብርኤል ብለን እንደምንጠጣው እንደ ጽዋ ያለ የሆኑ መልካም ሰዎች ተሰብስበው እንዲህ ያለች መሰብሰቢያ እንፍጠር ብለው አዋቅረውላት ትምህርት ቀርጸውላት ካሪኩለም አዘጋጅተውላት የተቀበልናት አይደለችም። ቤተ ክርስቲያንን በሞቱና በትንሣኤው የተከለልን ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። ከእርሱ የተቀበልናት ናት። ማንም ሊጠየፋት ሞራል የሌለው አልቀበልሽም የማይላት ከዚህ ተገኝተሻልና የኔ አትሆኝም የማይላት ሁሉን መሰብሰብ የምትችል ቤተ ክርስቲያን መንገዱን ክርስቶስ በምን ጠረገላት? በደሙ ብሌት በሌለው ደሙ በመስቀል ላይ አምላካችን ደሙን ባፈሰሰ ጊዜ ቤተ ክርስቲያንን ወለደልን። ከሱ የተወለደች ቤተ ክርስቲያን እኛ ይችን ቤተ ክርስቲያን እንድናሰፋት፣ ይችን ቤተ ክርስቲያን እንድናጠጣት፣ እርሱ ወደሚፈልግበት የፍሬ ደረጃ መድረስ እንድትችል አምላካችን እግዚአብሔር ቤተ ክርስቲያንን እርሱ ተከለልን። የተከለልን ክርስቶስ ነው። ክርስቶስ ቤተ ክርስቲያንን መስቀሉ ላይ ተከለልን። መስቀሉ ላይ የተከላት፣ መስቀሉ ላይ የዘራት፣ መስቀሉ ላይ የወለዳት ቤተ ክርስቲያን፣ የገለጣት ቤተ ክርስቲያን ይህች ቤተ ክርስቲያን ምን አለ ዳዊት? መንገድን በፊቷ ጠረክላት። መንገዷን በንጹህ ትምህርቱ የጠረገላት ክርስቶስ ነው። በንጹህ ግርዳድ በማያገኘው ትምህርቱ ከእግዚአብሔር አብ ልብ የፈለቀ በወልድ ቃልነት የተነገረ በመንፈስ ቅዱስ መጋቢነት ለፍሬ የሚበቃ የቤተ ክርስቲያን ሕይወትና ትምህርት ከእግዚአብሔር ከራሱ ከክርስቶስ ተቀብለን በዚህ ትምህርት በንጹህ ትምህርቱ መንገድን የጠረገላት በንጹህ ሀሳብ። ይህ ሀሳብ ከዚህ ስለሆነ አልቀበልም የሚል ዓለም እንዳይኖር፣ ዓለም ሁሉ እንዲድንበት፣ ዓለም ሁሉ እንዲሰበሰብበት፣ ዓለም ሁሉ ይህንን መዳን ገንዘቡ እንዲያደርግ አምላካችን ክርስቶስ በፊቷ መንገድ ጠረገላት። ስሮቿንም ተከል። የተተከልንበት ወዳጆቼ እኛ የተተከልንበት ስር ክርስቶስ ነው። በጥምቀት የተከለን ቤተክርስቲያን በጥምቀት ተክላናለች። እያንዳንዳችንን
የተተከልነው ደግሞ ላንጠወልግ ነው። የተተከልነው ላንነቀል ነው። በጥምቀት ቤተ ክርስቲያን የሰው ልጆችን በከንቱና ለከንቱ አትወልድም። ለዓላማ የምትወልድ ቤተ ክርስቲያን ዓላማዋ መንግሥተ እግዚአብሔር፣ ዓላማዋ የዘላለም ሕይወት፣ ዓላማዋ በደስታ ወደ ተሰበሰቡ ወደ እልፍ አእላፋት መላእክት መዘርጋት የማይቆም እና የወይን እርሻ ናት አለ። ወይን እንደምታውቁት ይዘረጋል። ወይን በቤታችሁ ደጃፍ ተክላችሁ የምታውቁ ሰዎች ካላችሁ ወይን የሚበቅልበት በጣም ሰፊ ነው። ቅጠሉ ሰፊ ነው። ፍሬው የሚሸሸግ ነው፣ የሚደበቅ ነው፣ በቀላል የማይገኝ ነው። በቀላል ምስጢር ነው ፍሬው እና ቅጠሎቹ ተዘርግተው የሚታዩ ናቸው። ወደ ጎን ይበቅላል፣ ወደ ላይ ይበቅላል። ፍሬው ቅጠሉ ይሰፋል። ግን በጣም የሚገርመው የወይን ቅጠል ግን አንድም ቀን ከግንዱ ተለይቶ ወዴትም ቢዘረጋ ተመልሶ የሚሰበሰበው ወደ ግንዱ ነው። ስለዚህ ተመልከቱ፣ ጌታችን ምን አለ? እኔ አለ እውነተኛ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናቸው። የሚገርም ነው። የንጋት ኮከብ የሆነ የማለዳ ብርሃን የሆነ አምላካችን ክርስቶስ ትሕትናውን ተመልከቱ። ራሱን ከወይን ግንድ ጋር እያነጻጸረ ራሱን እንደ ወይን ግንድ እየገለጠ አምላካችን እናንተ ደግሞ እዚህ ላይ የምትበቅሉ ቅርንጫፎች ናቸው። ስሩ ማን ነው? ክርስቶስ የማይነቀል። እንዴት ባለ መንገድ ተመልከቱ። ቤተክርስቲያን እንደ ወይን እንዳሰፋል። አሁን ማን ያስባል? ክርስቲያኖች እናንተ እዚህ ስትመጡ፣ ወደዚህ ስትመጡ በእርግጠኝነት እንጀራ ፈልጋችሁ ነው ብዙዎቻችሁ የመጣችሁ። አገራችሁን ትታችሁ የወጣችሁ፣ ቀያችሁን ተሳልማችሁ የወጣችሁ እንጀራ በልቼ ሰርቼ ቤተሰቦቼን ለውጬ እንዲያደርጌ እግዚአብሔር በረዳኝ ቀን ወደ ሀገሬ እመለሳለሁ ብላችሁ አስባችሁ በዚህ ምድረ በዳ ላይ በቃ ለስራ መጣችሁ። እግዚአብሔር እናንተ ስትመጡ ቤተክርስቲያን ከእናንተ ጋር አብራ ወጥታ ይኸው የማይነቀለውን ስር ክርስቶስን በዚህ ምድረ በዳ እንድንተክለው ድል ሆነ። እግዚአብሔር ስሙ የተመሰገነ ይሁን። እዚህ እኛ ባንመጣ ኖሮ እነዚህ ሁሉ ካህናት ከየት ይመጡ ነበረ? ወዳጆቼ እዚህ እኛ ባንመጣ ኖሮ ቤተ ክርስቲያንን የት እናያት ነበር? በዚህ ምድረ በዳ የት ነበር ምናያት? ተመልከቱ። ብዙዎቹ ለዓይን በሚያምሩ በጥበባቸው አገራቸውን አልምተዋል፣ አስፍተዋል እና ደስ የሚያሰኝ የሕንፃ ውጤት፣ የጥበብ ውጤት፣ የሀብት ውጤት አላቸው። ግን እነዚህ ሁሉ ነገሮች በምድር የሚጠናቀቁ ናቸው። ምድር እንደ ትኩሳት ቀልጣ ሰማይ ቀልጦ ሲፈታ ምድርም እግዚአብሔር ራሱ ይውስጡን ብሎ በውሃ ላይ የዘረጋት እሱ ነው። አንድ ቃል እግዚአብሔር ሲያወጣ ተጠቅልሎ የሚያልፉ ነገሮች ናቸው። ማለፍ የሌለበትን ማንነት በዚህ ምድረ በዳ ተክለን ቤተ ክርስቲያን ዓለም እንድትሞላ የእግዚአብሔር ማዳን ለሌላው ዓለም እንዲታይባት አምላካችን እግዚአብሔር መንገዱን ጠረገላት። የጠረገውን መንገድ ተከትላ ቤተ ክርስቲያን ይኸው በዚህ ምድረ በዳ ሰፍታ መስቀሉን በእጇ ይዛ በዚህ ምድረ በዳ ዓለም የዳነበትን የክርስቶስን መዓዛ እንድታሳይ አምላካችን እግዚአብሔር ፈቀደ። ስሙ ለዘላለም የተመሰገነ ይሁን። ይሄ እግዚአብሔር ዘላለማዊ ፈቃድ ነው። ስለዚህ ተመልከቱ፣ እናንተ ቅርንጫፎች ናችሁ አለ አምላካችን። ስሩ ጠንካራ ስር ነው። ስሩ ክርስቶስ ነው። ማይነቀለው ለዚህ ነው። ቤተ ክርስቲያን በሚገጥማት ማዕበል፣ የውስጥም የውጭ ማዕበል ዝም ብላችሁ ተመልከቱ። አንዳንዴ እኛ ራሳችን ማዕበል እንሆንባታለን። አንዳንድ ጊዜ መርከቢቱ መጽናት እንዳይቻላል ከሌሎች በላይ እኛ ራሳችን ማዕበል ሆነን እንገፋታለን። በሐሳባችን በስሜታችን እናንገላታታለን። ቤተ ክርስቲያን ግን ለምን አልወደቀችም ብትሉ፣ ለምን አልሰጠመችም ብትሉ፣ እንደ ክርስቶስ ልባቸው እንደ ክርስቶስ የሆነ እግዚአብሔር ያዘጋጃቸው ቤተክርስቲያን እንድትሰፋ ሌት ተቀን የሚሰሩ ማህበራዊ ሚዲያ የማያቸው ዜና የማይተረክላቸው ገድል የማይጻፍላቸው ግን የቤተ ክርስቲያን ሕይወት እንዲቀጥል ልክ በዛ በሐዋርያት ሥራ ምዕራፍ 27 ላይ የምንመለከተው መርከቢቱ ልትሰባበር በደረሰች ጊዜ እንዲህ ያለ ቅዱስ ጳውሎስ። ሁሉ ደንግጧል። ባለሙያው ደንግጦ ሁሉ ሲደነግጥ ቅዱስ ጳውሎስ ምን አለ? እኔ የማመልከው አምላክ ነግሮኛል። መርከቢቱ ልትሰባበር አንድ ድንገት የጠፋ አንድ ወዳጆቼ አሁን እግዚአብሔር ምን ይፈልጋል? ጎል አሁን ምን ይፈልጋል? መርከቢቱ መሰባበር አይነት ስሜት ስታሳይ ሀገር መርከብ ናት፣ መርከብ ቤተክርስቲያን ናት። እንዲህ አይነት ስሜቶች ሲኖር ባለ ራዕይ ትውልድ ቤተክርስቲያን እንደምትቀጥል ክርስቶስ እንደተከላት ስሩ ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው ይላል ቅዱስ ጳውሎስ። እኛ ስራችን የት ነው? ስራችንን አግኝተነዋል ወይ? ስራችን ክርስቶስ ከሆነ በእሱ ላይ የበቀልን ቅርንጫፎች ከሆነ ልክ እንደ ቤተክርስቲያን በምትዘረጋበት ምስጢራዊ ወይን እርሻ ሆና ቤተክርስቲያን በምትዘረጋበት ከቤተክርስቲያን ሀሳብ ሳትወጣ በዚህ መንገድ የምንሄድ ከሆነ ቅርንጫፎቹ ያማሩ ናቸው። ቅርንጫፎቹ
ወይን ምን ሊያበቅል ይችላል? ወይን የሚያበቅለው ወይን ብቻ ነው። ወይን ተክለን ምን ልንጠብቅ እንችላለን? ወይን ብቻ ነው ወዳጆቼ፣ ወይን ብቻ። ወይን ደግሞ ይገርማል፣ አንድ ጊዜ መብቀል ከጀመረ በኋላ አይጠወልግም። ቤተክርስቲያንን የገለጣት ልክ እንደዚህ ነው። የሲኦል ደጆች የማይችሏት መጥፋት የሌለባት። ብዙዎች ከስሯ በተለያዩ ሀሳቦች ራሳቸውን ሰብረው ሊጥሉ ይችላሉ። ነገር ግን እንደ ወይራ በቤቱ የተተከሉ ጸንተው እንዲኖሩ የወይን እርሻ አንዳንድ ጊዜ የሚበቅሉ መስለው እንደ በለስ ያሉ ጠውልገው የሚቀሩ አሉ ፍሬዎች። የማትጠወልግ እውነተኛ የወይን እርሻ ቤተክርስቲያን ናት። በዚህ ላይ ከበቀልን ምንድን ነው የሚፈልገው እግዚአብሔር ብትሉኝ፣ ከወይን ወይን እንደሚገኝ ከክርስቲያኖች ክርስትና ይፈልጋል። ሲበሉ ከክርስቲያኖች በውስጥ ክርስትና ክርስትና ማለት ክርስትና ስናነሳና ስናስነሳ የምናቀርበው ማዕድ እንዳይመስላችሁ። ክርስትና ክርስቶስ የሚታይበት ቤተክርስቲያን የምትታይበት ክርስትና የምትሰፋው እንደዚህ ነው። አሁን እዚህ ያለ ነው። እኛ ምን አለ ቋንቋችንን ሰምተው ቢያውቁልን። ቤተክርስቲያን አጣባ አታውቅም። ብዙዎች እንዲህ ይመስላቸዋል። ይኸው ቄሳራውያን የሚጠብቁት መንግስት ነጠቃ፣ ልክ ክርስቶስ እንዳሳደደው ስፍራ ነጠቃ የምትሰማራ ይመስላቸዋል። ቤተክርስቲያን የማንንም ወንበር አትናፍቅም። ቤተክርስቲያን የማንንም ወንበር አትጋፋም። የማንንም ርስት አትጋፋም። ቤተክርስቲያን ምንድን ነው ዓላማዋ? ረቂቁን የእግዚአብሔር መንግስት በምዕመናን ልብ እየተከሉ መንግስቴ ከዚህ ዓለም አይደለችም እንዳለ አምላካችን ክርስቶስ ገና በዚህ ምድር ላይ ብቻ ሳይሆን ወዳጆቼ ገና በሰማይ ከቅዱሳን ጋር ለመዘመር መንገዳችንን የጀመርን መንገዳችን ገና ያላለቀ በጉዞ ላይ ያለን በምድር የተተከለች እስከ ሰማይ የምትዘረጋ አስደናቂ ክርስቶስ ስራ የሆነላት ወይ። ስለዚህ ወዳጆቼ በስርዓት አምልኮ በታችን የተዘረጋችው ቤተክርስቲያን መሆኗን ማሳየት አለብን። በክርስትናችን፣ በሰላማችን፣ እርስ በርስ በመከባበራችን፣ በንጽህናችን ነውር የሌለው ህይወት ገንዘብ አድርገን እነዚህ እኮ ክርስቲያኖች ናቸው፣ እነዚህ እኮ ክርስቶሳውያን ናቸው፣ አይሰርቁም፣ እነዚህ እኮ ክርስቶሳውያን ናቸው፣ አይገሉም፣ እነዚህ እኮ ክርስቶሳውያን ናቸው፣ አይሳደቡም፣ እነዚህ እኮ ክርስቶሳውያን ናቸው፣ ነውር በፊታቸው የለም፣ አይሰለጥንባቸው የምንባል ክርስቶስ ቤተ ክርስቲያንን እሱ የተከላትን ዓለምን ለማዳን በፍቅሩ ያንን ግንብ አፍርሶ የጥል ግንብ አፍርሶ ይገርማል ድልድይ የዘረጋልን ህዝብና አሕዛብን በመስቀሉ መዓዛ ያገናኘ የክርስቶስ የአምላካችንን ድንቅ ፍቅርና ቅድስና ገንዘብ በማድረግ ወደዚህ ምድር እንደተዘረጋን ማሰብ አለብን እና ስንወጣ አሁን ቤተክርስቲያንን በስማችን ቤተክርስቲያንን እኛ መጠሪያዋ ሆነን እኛ መታያዋ ሆነን በዚህ ዓለም ላይ ቤተክርስቲያን ስትመጣ ወዳጆቼ ክርስቶስ ይህንን ማዳን ለዓለም በእኛ በኩል እያዘጋጀ እንደሆነ አስበን ራሳችን የዚህ መዳን ምልክቶች ሆነን ልንኖር ይገባል። በጣም ይገርማል። ትናንትና ቤተክርስቲያንን የመሰረታችሁ እዚህ ያላችሁ ታላላቆቻችን፣ እናቶቻችን፣ እህቶቻችን፣ አባቶቻችን ዝም ብላችሁ አስባችሁታል? እግዚአብሔር እንዴት ያለ አስደናቂ አምላክ እንደሆነ ትናንትና ይችን ቤተክርስቲያን ስታቆሙ በዚህ ደረጃ ቦታ ስፍራ ጠርቦ እግዚአብሔር ሕዝብ በዝቶ እናያለን ብላችሁ አስባችኋል? ነፍሳችሁን ልታድኑ አስባችሁ ለእናንተ መሰብሰቢያ ያሰራችሁ እግዚአብሔር ደግሞ ለረጅም ርቀት ላለው መለኮታዊ ዓላማ እናንተን እንደ አብርሃም መሰረት አድርጎ ብፁዕ አባታችንን ከፊት እያስቀደመ አስደናቂ የሆነች ሐዋርያዊት ቤተክርስቲያን በአረቡ ምድር እንድትተከል እግዚአብሔር ወደደ። ምድርንም መላች ቤተክርስቲያን ይገርማል። አሁን እኛ በኢትዮጵያ የምንልቃት ቤተክርስቲያን በኢትዮጵያ ስፍራዋን ያሳነስናት ቤተክርስቲያን በዓለም ላይ የምትሰራቸው ስራዎች አስደናቂዎች ናቸው። እዚህ ዓለም ላይ ብቻ አይደለም፣ የተለያዩ ዓለማት ወጣ ለማለት ሞክረናል። እግዚአብሔር እንዴት ባለ መንገድ ቤተክርስቲያን እንዳሰፋት ስናይ አምላካችን ክርስቶስ ከእርሷ ጋር የሆነች በዳዊት በኩል ቃል የገባላትን ያንን መለኮታዊ ቃል ሳያጥፍባት ዛሬ ቤተክርስቲያንን በረቂቅና መንፈሳዊ ጉልበት እየሰፋች ነፍሳትን የምትሰበስብ እንዲህ አይነት ድንቅ መርከብ አድርጎልናል አምላካችን እግዚአብሔር። ስለዚህ ወዳጆቼ በዚህች መርከብ ከተሳፈርን በኋላ ለመርከቢቱ የሚመጥን ሕይወት ደግሞ ከኛ ይጠበቃል። እንደ ዝማሪያችን መኖር፣ እንደ አምልኳችን መኖር፣ ክርስቶስ እንደሚፈልገው ባለ ሁኔታ ስንኖር የበለጠ ቤተክርስቲያንን ማሳየት እንችላለን። ከዚህ የበለጠ ደግሞ ነገር ትውልድ የሚቀበላት ሰፍታ የምትታይ ቤተክርስቲያን እንደምትሆን ምንም ጥርጥር የለንም። በዘመነ ሐዋርያት ያ ትንሽ እንደ ሰናፍጭ ቅንጣት የነበረች ቤተክርስቲያን ዛሬ የአዕዋፋት ሁሉ መሳፈሪያው ደግሞ እንደሰፋች ነገም እንዲህ ባለ መንገድ ቅርንጫፎቿ እየሰፉ ብዙ ነፍሳት የሚድኑባት ቤተክርስቲያን ናት። የተጠራንበት ዓላማ ይሄ ነው። የምንም አይነት የፖለቲካ ራዕይ የለንም፣ ህልም የለንም፣ ዓላማ የለንም። ዓላማችን ምንድን ነው? የእግዚአብሔርን መንግስት በትውልዱ ልብ ውስጥ መትከል ነው። የእግዚአብሔር መንግስት የሚተከለው ደግሞ በቤተክርስቲያን ነው እና ቤተክርስቲያንን አሁን ወጣቶች ትናንትና ከደከሙት እናቶቻችሁ አባቶቻችሁ የተቀበላችኋት ቤተክርስቲያን
በሚገባ እንደ ክብሯ እንደ መልኳ ኖራችሁ ለሚቀጥለው ትውልድ አስረክባችሁ የምትመሰገኑ እግዚአብሔር ያድርጋችሁ። የሰማነውን በልብ ያስቀምጥ።